በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ተክለ ሃይማኖት ለጽንሰትከ ወለልደትከ። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህም ሰላም እልሃለሁ። ቅዱስ አባት ሆይ በሁሉ የተመሰገንህ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን እጀምራለሁ። ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እልሃለሁ። ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ መነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እልሃለሁ። እሱም ገናና የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህች በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታኝ ዘንድ ድንግል ማርያምን እማልዳለሁ። ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሌና ለሚቆጠሩና ለሚታሰቡ የራስ ፀጉሮችህ ሰላም እልሃለሁ። እሊህም የክብር መጎናጸፊያ ያላቸው እንደ ሦስት የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህ ስለ ንጹሕ ወርቅና ብር ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌር ወርቅ ለመሰለችው ራስህን ሰላም እልሃለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህ ያን የገሃነም ባህር እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እልሃለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህ የዓለም ሥራ ሁሉ ስለሆነ ንጹሕ የትእዛዝህ ቃል ከድካም ያሳርፈኝ፣ ከማዕሰረ ኃጢአትም ይፍታኝ። ተክለ ሃይማኖት ሆይ ደም ግባታቸው የኩል አምሳል ለሆኑ ቅንድቦችህ ሰላም እልሃለሁ። እሱ እግዚአብሔር ለዓይኖችህ ግርማ ሞገስ እንዲሆን እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮ። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እልሃለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝ አይችለውምና እኔ አገልጋይህን ከሚል ከኃጢአት ሞር ሰውረኝ። ላእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በቡሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ያዳመጡ ጆሮዎችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባዬ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከልቅሶ ከዋይታ በእሷ አርፍ ዘንድ በወርቅና በዕንቁ በተሰራች በሉዓላዊት ቤትህ ከዚህ ወስደህ አስቀምጠኝ። ለመላትሂከ ተክለ ሃይማኖት ሆይ የማርያምን ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፉ ሲጠፈጥፉ ላላፈሩና ላልፈሩ ጉንጮችህ ሰላም እልሃለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህ ቅናት፣ ምቀኝነትን፣ መከራንም ሁሉ ከእኔ በማራቅ እውነትና ቅንነትን ከአንደበቴ እንዲርቁ አድርግ። ላእናፊከ ተክለ ሃይማኖት ሆይ በድንግል ማርያም እና በልጇ በኢየሱስ ክርስቶስ መዓዛ መንፈስ ቅዱስን ለአሸተቱ አፍንጮችህ ሰላም እልሃለሁ። ቅዱስ አባት ሆይ አነዋወር በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና በጸሎትህ ኃይል የእሳት ነበልባል ሆና እንዳንቺም ለወሬ ለዝምታ ሳታስተርፍ የኃጢአትን እሾህ ታቅልልኝ። ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከንፈሮችህ ሰላም እላለሁ። ቅዱስ አባት ሆይ
አምልኮተ ጣዖት ጨለማን አስወግደህ በዓለም ላይ የምታበራ ፀሐይ አንተ መዓዛህ የተወደደ ደብረ ከርቤ ነህ ወይስ መሰወር የማይቻላቸው ደብረ ጽጌ ነህ? ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍህ ሰላም ላለው ቅዱስ አባት ሆይ እንደ ማርቆስ ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህ እኮ። ስለዚህ ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬ አንተን በበገና ዝማሬ ላመሰግን እወዳለሁ። ለአስናኒከ ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም እልሃለሁ። ቅዱስ አባት ሆይ የቤተ ክርስቲያን የልጆቿ አባት ባስሌዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ለልሳንከ ተክለ ሃይማኖት ሆይ ንጉሷን ወይም ፈጣሪዋን የማርያም ልጅ ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም እልሃለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሃራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እልሃለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርትህ የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣንም ኃጢአትን ለሚያስተሰርይ ትንፋሽ ሰላም እልሃለሁ። ቅዱስ አባት ሆይ ለእግዚአብሔር መስዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህ ለዚሁ ስም አጠራርህ የምስጋና ቃል ለበረከትህ የተዘጋጀሁ ነኝ። መስጠት ከማግኘት ነውና ለጉሬከ ተክለ ሃይማኖት ሆይ ባለ የሕይወት ዘመንህ ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተጣጣው ጉሮሮ ሰላም እልሃለሁ። ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገህ ለማግኘት ሩጫህን አፋጥን። ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እልሃለሁ። ቅዱስ አባት ሆይ ዓለምን በትምህርትህ ያጣፈጥክ ጣፋጭ ጨው ነህ እኮ። ስለዚህ ከትምህርትህ ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጁም ከእናቷ ተለይታ አንተ ለመከተል ይሽቀዳደማሉ። ለመታክፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሾች ሰላም እልሃለሁ። ቅዱስ አባት ሆይ አስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጆችህን መከራ ዓይኖችህ ይመልከቱ፣ የዘመኑ ክፋት ተንኮል አስጨንቋቸዋልና። ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹት 6 ክንፎች ሰላም እልሃለሁ። ቅዱስ አባት ሆይ እኔ ልጅህ የአንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግ ጊዜ በእነዚያ በክንፎች ፈጥነህ ድረስልኝ። ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ጀርባ ሰላም እልሃለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነህ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ለእንግድአከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እልሃለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮ።
ስለዚህ የእሳቱ ነበልባል በእጃቸው የሚዳሰሱ ሰማያውያን መላእክት እንኳ ሳይቀር ያደንቁሃል። ለክቡር ሕንጽከ ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸበት ክብር ጭንህ ሰላም ላለው ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያልሆነውን የነበረውንም ሁሉ በአንተ የሆነውንም እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ላዕዳዊከ ተክለ ሃይማኖት ሆይ በመላእክትም ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ። አባት ልጁን ያድን ዘንድ ግድ ነውና። ለመዛሬከ ተክለ ሃይማኖት ሆይ አረማዊ ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንፎች ሰላም እላለሁ። ቅዱስ አባት ሆይ እኔ አገልጋይህን ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢሳትና ታጥፋቸው እንጂ። ለኩርናእከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህንም በስቃይ የፈጸምክ ለእጆችህ ከርን በህብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፌ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮ። ስለዚህ ሁሉም እንደ ስራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠኝ። ለእመትከ ተክለ ሃይማኖት ሆይ የትዕግስትና የተጋድሎህን ማህደረ ህንፃ መጥኖ ለከነዳ ክንድ ሰላም እልሃለሁ። ቅዱስ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ስራ በእኔ ዘንድ ሲደነቅ ይኖራል። ለእራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋተ ሀብትን ለመስጠት እንደ ሁለት ክንፎች ለተዘረጉ መዳፎችህ ሰላም እልሃለሁ። ቅዱስ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮ። አቤቱ ዘወትር በምወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚዎቼ ላይ ኃይልህን ግለጽ። ለአጻብዕከ ተክለ ሃይማኖት ሆይ ስጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል በጽዋ ለቀዳ ጣትህ ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶም አይጠቅመውምና ሰውነቴ ወደ ንስሐ ጎዳና ምራት። ለአጽፋሪከ ዘአዳዊከ ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ላላቸው እጆችህና ጥፍሮችህ ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህ አዝመራ እንዳያጠፉ የዱር አራዊት በስልጣነ ቃልህ የታሰሩ ሆኑ። ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ለተቸነከረው ለተወጉ ጎኖች ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግር እንዳይፈጥርብኝ ባለአደራነትህ ከእኔ ከልጅህ አይለየኝ። ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ባልፈታው የቅባት መታጣት ላላደረቀው ሆድ ሰላም እልሃለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጠብ ክርክር ከሆነ ሰዎች አድነኝ። የዚህን ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ቡሩክ ለሚሆን ልቦና ሰላም እላለሁ።
ቅዱስ አባት ሆይ ፍጹም ዋጋቸው ካገኙ ገባእተ ሰርክ አንዱ አንተ ነህና ስራ ፈትለውን ኩለኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሆንልኝ። ለኩለያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩላሊቶች ሰላም እላለሁ። ቅዱስ አባት ሆይ ስግደትህ በማዕረግ ከመላእክት ደረጃ ነውና አከናውነ የሰራሃት ጸሎትህ ባለ ዘመን ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነኝ። ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በስላሴ ሶስትነት በትክክል ለሚያመልክ ህሊና ሰላም እልሃለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮ። አባት ሆይ እኔን ልጅህን ፈጽመህ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ለአማሁንቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም እልሃለሁ። ቅዱስ አባት ሆይ አምላክህ የሰውን ልጅ የድህነት በአሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃድ እንደሞተ አንተም ነፍሴን የምትድንበትን መንገድ ፈልግ። ለነዋይ ውስጥከ ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እልሃለሁ። ቅዱስ አባት ሆይ የስላሴን አንድነት ሶስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና። ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ክርስቶስ ከማርያም ልጅ ደም ለተዋሃደ በማዕከለ ከርስህ ለሚኖር እምብርት ሰላም እልሃለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህን ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው እያሉ ስለ አንተ ይደነቃሉ። ለሐቁየከ ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብ ሰላም እልሃለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የተፈታው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናልና። ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ ምሰሶዎች ምሳሌ በወርቃማው ስጋ አቋም በየክፍሉ ለተሰሩ ጭኖች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮ። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርገህ አኑረኝ። ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ለአዘወተሩ ጉልበቶች ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልኝ። ተክለ ሃይማኖት ከትእዛዞችህ አንዱን እንኳን ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርግልኝ። ልጄ በለኝ። ለአጋሪከ ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮችህ ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳርግ ከኪሩቤል እንደ አንዱ ነህና ከአንደበቴ የሚወጣው ኃይለ ጸሎት አስበህ እኔን ኃጥኡን ያለ ንስሐ እንዳልቀዘፍ ጠብቀኝ። ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ተረከዝህ ሰላም እላለሁ። ቅዱስ አባት ሆይ ትዕግስት ፍጹም እንደየው ትዕግስት ነው እኮ። አባት ሆይ ኖህ ልጆቹን ሴምና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችህን ደቀ መዛሙርትህንም ባርካቸው። ለመከየድከ ተክለ ሃይማኖት የማርያምና የልጆቿን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫሞች ሰላም እላለሁ። ቅዱስ አባት ሆይ አየራዊ ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዡ በኤልያስ ፊት ክብርን እንዳገኘ የደብረ ሊባኖስ ክብር ሞገሷ በፊትህ ክብር ይኑራት።
ለአጻቢከ ተክለ ሃይማኖት ሆይ በበገና አውታር ለተመሉ 10 ጣቶች ሰላም እላለሁ። ቅዱስ አባቶ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ስራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደህ ይቅርታን ስጠኝ። እንዘ እብል እገኒ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሆኑ ጥፍሮች ሰላም እያልኩ በንጹህ ልቦና እጠራለሁ። ቅዱስ አባት ሆይ እንደ ሆሴዕና ዮሴፍ የወፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለህ ወደ ሀገርህ መርተህ አግባኝ። ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆምህ ሰላም እልሃለሁ። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትን እከተል ዘንድ ወደ አንተ ጥራኝ። ለመልክዓቲከ ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት በክርስቶስ አርአያ ለተመሰሉ መልኮች ሰላም እላለሁ። ቅዱስ አባት ሆይ ለተክለ ሃይማኖት ቀናተኛ የሆነ ገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀኋት። ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም እላለሁ። ቅዱስ አባት ሆይ የመርዓስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያ ላደረጉ ሁሉ ጌታ ሆይ ክብርና ሞገስ አጎናጽፋቸው። ለበድነ ሥጋከ ተክለ ሃይማኖት ሆይ መምህር ኤልሳ መዓዛው እጅግ ጣፋጭ በሆነ ሽቱ ለገነዛት በድነ ሥጋ ሰላም እልሃለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊት ሥጋዬ ምድራዊ ህልውናዬ በተፈጸመ ጊዜ ስባረ አጽም መድኃኒት ሆኖ ይታዘዝልኝ። ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ሥጋ ሰላም እላለሁ። ቅዱስ አባት ሆይ መስዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆኑ ሰው ጠብ በክንፈ ረድኤት ሰውረኝ አድነኝ። ለመቃብሪከ ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም እልሃለሁ። ቅዱስ አባት ሆይ እኔ ደሃ አደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ። የጽድቅህም ጋሻ በሰማይና በምድር መከታ ይሁነኝ። ቦዬ አዕረፈ አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገሎ ራቡን ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኛ መላእክት ሲወስዱት ወደ እርሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ለፍልሰተ ሥጋከ ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው እኮ። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና እረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝግታ ሳይሆን በድፍረት ያቀረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት
ደስ ተሰኝተህ ተቀበለኝ። ቅዱስ አባት ሆይ እኔ አገልጋይህ እግዚአብሔር ከድቀትህ ትንሣኤን ይስጥህ። የተከበረችና የተባረከች ድንግል ማርያምም ጽናቱንና ብርታቱን ታድልህ በለኝ። አንዘ አህስስ ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለ መርዓስ ክርስቶስና ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እገኛለሁ። ቅዱስ አባት ሆይ ልመናዬን ትቀበል ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ስብሐት ይደለዋ ለማርያም። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ እድል ስለሰጠኸኝ ለእመቤታችን ማርያም በፍጹም ምስጋና ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልአከ ጸሎትን በምስጋና ተናግሬያለሁ። መልክዓ ጸሎትን በምስጋና ተናግሬያለሁ። የሰጠኸኝንም ስራ ሁሉ በሰላም ፈጽሜያለሁና አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልኝ። ለቀሚስከ ተክለ ሃይማኖት ሆይ ለታጠቅከው ቅናተ ዮሐንስና ላጠለቅከው ቀሚስ እንዲሁም ለክቡር አጽፋህ ለክቡር አጽፍህና ለራስህ አስኬማ ሰላም እላለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርዮስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህ እኮ። ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥቅተህ የወንጌልን ፍለጋ ተከትለህ በረሃ ለገባኸው ለአንተ ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንህ ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ አባ እያልኩ ስጠራህ ፈጥነ ስማኝ። በላይ በሰማይ አለውልሽ በለኝ። አቤቱ የተክለ ሃይማኖት አምላክ ሆይ እኔን አገልጋይን ከክፉ ነገር ሁሉ ጠብቀኝ። ቸርነትህ ለሁል ጊዜ አይለየኝ። በመዓልትና በሌሊት ቸር ጠባቂ መልአክን እዘዝልኝ። የቅዱሱን አባት የተክለ ሃይማኖትን በረከት አሳትፈኝ። ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። ወስብሐት ለእግዚአብሔር።